የአዋሽ ባንክ 2026 የዓለም ዋንጫ በታላቅ ጉጉት እንደቀጠለ ይገኛል። ስለምን ጄዳን አዳምን ከደቡብ አፍሪካ ብሔራዊ ቡድን ተጫዋቾች መሃል ትፈልጉታላችሁ? እሱ እኮ ትላንት ዓለም ዋንጫን ያደመቀ ዛሬ በሕይወት የሌለ እስትንፋሱ የተቆረጠ ከሙታን መሃል የሚገኝ አሳዛኝ ሰው ሆኗል። ጄዳን አዳም ገና በ25 ዓመቱ በወጣትነት አፍላ ጉልበቱ በዓለም ዋንጫ አደባባይ በአንድ ጊዜ ታይቶ ወዲያው የጠፋ የአፍሪካ ተስፋ የነበረ ተጫዋች ነበር። በ2026 የዓለም ዋንጫ ብዙ አሳዛኝ ዜናዎችን ሰምተን ይሆናል። ግን ትላንት ሜዳ ላይ እንደዛ እንዳልሮጠ ሜዳውን እንዳላካለለ ጀግና ልጃችን አፍሪካን አስጠራልን አኮራልን እንዳልተባለ ድንገት ብቅ ብሎ ቅጥፍ እንዳለው እንደ ጄዳን አዳም የሞት ወሬ ግን ልብ የሚሰብርና የሚያሳዝን ዜና ዓለም አልሰማችም። ኬፕ ታውን ሳውዝ አፍሪካ ሜይ 5 የአቡዬ ዕለት በ2001 የተወለደው ጄዳን አዳም በስቴላንቦሽ የእግር ኳስ ክለብ አካዳሚ ውስጥ ማለፍ የቻለ ወጣት ተጫዋች ነበር። በአካዳሚው ባሳየው ብቃት የበርካታ ታዋቂ የደቡብ አፍሪካ ክለቦችን ቀልብ ለመግዛት ችሎ እንደነበር የኬፕ ታውኑ ልጅ የታሪክ ድርሳን ያስረዳል። የዓለምን ልብ የሰበረው ይህ ወጣት በምዕራባዊ የኬፕ ታውን ግዛት በክሎትስቪል እጅግ ጭርንቁስ የድሆች መንደር ነው ያደገው። እግር ኳስን አንድም እንደ ጨዋታ ሌላም እንደ ድህነት ማምለጫ ለመጠቀም ገና በወጣትነቱ መርጦ ብዙም ትኩረት ከማይሰጣት ጭርንቁስ መንደር ውስጥ ብቅ አለ። መንደሯ ብዙ ተጫዋቾች የሚገኙባት አልነበረችም። ብቻ ከዛ ማጥ ውስጥ ከዛ ጭቃ ውስጥ ብቅ ያለ አንጸባራቂ ኮከብ ለመሆን ቻለ። የክሎትስቪል አቧራ እፍ ተብሎ ሲጠረግ ጄዳን አዳም አንጸባራቂ ሆኖ ብቅ አለ። በወጣትነቱ ለተጫወተበት የስቴለንቦሽ ክለብ ዋና ቡድን የፕሮፌሽናል ፊርማውን አኑሮ ለ5 ዓመታት ለመጫወት ቻለ። በዚህ በያዝነው ዓመት በ2025-26 የወጣቱን ጠንካራ ጨዋታ ያየው የደቡብ አፍሪካው ታላቅ ክለብ ማሜሎዲ ሰንዳውንስ ጄዳን አዳምን ለክለቡ አስፈርሞት ጥሩ ዓመትን በደቡብ አፍሪካ ሊግ ሲያሳልፍ ቆይቷል። በክለቡ ባሳየው እንቅስቃሴም የባፋና የ2026 የዓለም ዋንጫ የብሔራዊ ቡድኑ አባል ሆኖ ከ26 ተጫዋቾች እንደ አንዱ ሆኖ ተመረጠ። የ2026 የዓለም ዋንጫ የመጀመሪያ መክፈቻ ጨዋታ የተካሄደው በሜክሲኮ ግዙፍ ስታዲየም አዜክ ስታዲየም ላይ ሲሆን የከፈቱት ደግሞ አዘጋጅ ሀገሯ ሜክሲኮ ከደቡብ አፍሪካ ጋር ባደረገችው ጨዋታ እንደሆነ አይረሳም። በዚህ መክፈቻ ጨዋታ የሀገሩን ብሔራዊ ቡድን ባፋናን መለያ አጥልቆ ለመጫወት የቻለ ብርቱ ተጫዋች ነበር። አዳም የሚጫወተው በተከላካይ አማካይ በዲፌንሲቭ ሚድፊልደርነት ነው። ባደገበት የድሆች መንደር ኑሮንና ችግርን ተጋፍጦ አሸንፎ እንደወጣ ሁሉ ሜዳ ላይም ችግር የሚፈጥሩትንና የሚንቀዠቀዡትን አጥቂዎች አደብ የሚያስገዛቸው ልባም ተጫዋች በመሆኑ ቦታውን እንዳስከበረ ቆይቷል። የደቡብ አፍሪካ ብሔራዊ ቡድን በምድብ ማጣሪያው ከሜክሲኮ ቀጥሎ ሁለተኛውን ጨዋታ ያደረጉት ከቼክ ሪፐብሊክ ብሔራዊ ቡድን ጋር ነበር። ያለት ጥሩ ቀን አልነበረም ለጄዳን አዳም። ገና በጠዋቱ ማለዳ ላይ ከእንቅልፉ ሲነሳ ተጫጭኖት ደብሮት መነሳቱን ለጓደኞቹ ነግሯቸው ነበር። ድብርቱ ወደ እውነታነት የተለወጠው ወዲያውኑ ነው። ከወደ ደቡብ አፍሪካ ካደገበት የኬፕ ታውን አቧራማ መንደር የመጣው ወሬ ሌሊት በሕልሙ ሲያሰቃየው የነበረውን ኃይለኛ ቅዠት ቀን በውኑ ተከትሎት እንዲመጣ አስገደደው። በጣም የሚወዳቸው ያሳደጉት አያቱ ማሪያና አዳምስ የመሞታቸውን መርዶ አረዱት። ልቡ ተሰበረ። የድህነት አቧራውን ቅንቅኑን ለማራገፍ በሚጥርበት የልጅነት ጉልበቱ በዚያን ጊዜ ሁሉን ነገር በአቅማቸው ሲያደርጉለት፣ ሲያግዙት፣ ከአቧራ እንዲላቀቅ ሲረዱት የነበሩት አንገቱን በደፋ ሰዓት አይዞህ ያሉት የልጅነት እንባውን ያበሱለት አያቱ ማሪያና ሞቱ። እንባውን ያበሱለትን አያቱን ካጠገባቸው ቆሞ አለሁ፣ አይዞሽ፣ በርቺ፣ እኔ ያለው ሳይላቸው እጃቸውን ይዞ ማማ ደርሼልሻለሁ እኮ አትሂጂብኝ ሳይላቸው በብዙ ማይል ርቀት ላይ ከምትገኘው የሜክሲኮ ሲቲ ከተማ ሐዘኑን ሰማ። ቻርተርድ አውሮፕላን ተከራይቼ ልሂድ አላለም።
እንባውም ከፊቱ ላይ አልፈሰሰም። እንባው በልቡ ውስጥ በጣም ወደ ውስጥ ዘልቆ ፈሰሰ። አንጀቱ አለቀሰ። ስሜቱ ተቃወሰ። ግን ደግሞ ከፊቱ የቼክ ሪፐብሊክ ቡድን ይገጥማል። በመጀመሪያ መክፈቻ ጨዋታው በሜክሲኮ በመሸነፋቸው ቀጣዩ ጨዋታ ለባፋና ባፋናዎች እጅግ ወሳኝ ነበር። በብሔራዊ ቡድኑ ወሳኝ ጨዋታና በአያቱ ልብ ሰባሪ ሞት መሃል ቆሞ ተከዘ። እናም ወሰነ። ማማ ማሪያና የምወድሽ አያቴ፣ እስከ መጨረሻው አልረሳሽም፣ ብረሳሽ ቀኝ እጄ ግራዬን ይርሳው ብሎ ከቆመበት ሜዳ ላይ ያለውን ሳር ነጨት አድርጎ ጎንበስ ብሎ አነሳና ወደ ላይ በትኖ ቼክን ለመግጠም በጽናት ቆመ። አያቱን እያሰበ በቼክ ላይ ገገመ። በተከታዮቹ 2 ጨዋታዎች ደቡብ አፍሪካ ባመጣችው ውጤት በታሪኳ ለመጀመሪያ ጊዜ ወደ ኖክአውት ስቴጅ ለመግባት ቻለች። ግን ደግሞ ዓለም በአያቱ ሞት የተሰማውን ሐዘን ገልጸውለት ሳይጨርሱ በሱ ዙሪያ የተሰማው ወሬ ዓለምን አስደነገጠ። የዓለም ዋንጫውን ድባብ አደበዘዘ። ጁላይ 11 ቀን ገና በ25 ዓመቱ ጄዳን አደም ሕይወቱ ማለፉ ተነገረ። የቤተሰቡ ቃል አቀባይ ብሬንዳን ጆንሰን ይህንኑ አረጋገጠ። ለቤተሰቡ መረጋጋትን እንድንሰጥ ፕራይቬሲያቸውን እንጠብቅላቸዋለን። ወጣቱን ምን በላው? በዝግ ቤት ውስጥ እንዳለ አለፈ ብቻ የሚል ዝግ ዜና ተሰራጨ። ሁሉም ተደናገጠ። ምን ሆነ? ሕይወቱን ማን ቀማው? በራሱ ወሰደው? የእግር ኳስ ተጫዋቾች የሜንታል ሄልዝ ክትትል እስከምን ድረስ ነው የሚዘልቀው? አይገርምም? የሚወዳቸው ያሳደጉት አያቱ በሞቱ ወር እንኳን ሳይሞላ ደቡብ አፍሪካ ከዓለም ዋንጫ በተመለሰች ማግስት ገና በ25 ዓመቱ ወጣቱ ስለ አሟሟቱ እንኳን በቂ መረጃ ሳይሰጥ ድፍት እንዳለ ቀረ። ስለ አሟሟቱ በቂ መረጃ እስኪወጣ በስማ በለው ወሬ አይናፈስ ይላል የፖሊስ ትዕዛዝ። ሰዎች ደግሞ ከሞቱ በኋላ 3 ወንድሞቹና 5 ጓደኞቻቸው ተይዘዋል የሚል ወሬ እያሰራጩ ቢገኙም ፖሊስ ወሬው ሐሰት ነው የሚል ማረጋገጫ እየሰጠ ይገኛል። ጄዳን አዳም የሚወዳቸው ሁሉ በጥቂት ቀናት ውስጥ በሞት እያጣ በመጨረሻም ራሱን አጣ። በጣም የሚወደው ጓደኛውና አብረው በአንድ ክለብ ይጫወቱ የነበረው የእሱ ጥብቅ ጓደኛ ኦሽዊን እንድሪስ በስለት ተወግቶ ሕይወቱ ማለፉ ከዚያ በፊት ሲነገር ቀደም ብሎ ሲሰማ እንደቆየ ይታወሳል። የእሱ ቁስል ሳይወጣለት አያቱ ተደገሙ። በመጨረሻ የራሱ ሕይወት ተቀጠፈ፣ አረፈ። የዓለም ዋንጫ ሞቅ ያለ ድባብ ተበረሰ። አዳምን ምን በላው? ብዙ ጥያቄዎች ይቀርባሉ። ጥቂት መልሶችን እንኳን ማግኘት አልቻሉም። ብዙዎች ቤተሰቦቹ አንድ ነገር እንዲሉ አጥብቀው ይጠብቃሉ። እስካሁን ግን አንድም መልስ አልተገኘም። በድፍረት ወጥታ አሁንስ ታፍኜ አልሞትም፣ ይውጣልኝ፣ ፍቅሬን እወቁልኝ ብላ በይፋ አደባባይ የወጣችው ፍቅረኛው አኬላህ ብቻ ናት። ፍቅረኛው አኬላህ። አዳምና አኬላህ አልተጋቡም። ነገር ግን የረጅም ዓመት የፍቅር ሕይወትን በጋራ አሳልፈዋል። ሁለቱ ጥንዶች ሁሌም ሲገቡና ሲወጡ ሁሉም ተመልክቷቸዋል። ከዓይን ያውጣችሁ ተብለዋል። አኬላህ አደባባይ ወጥታ ዓይኖቿ በእንባ ብዛት ደብዝዘውና አብጠው መናገር እያቃታት በእንባና በሳቅ ታጅባ የሰጠችው መግለጫ የመላው ዓለምን ልብ ሰብሮታል። ለእኔ አልቅሱልኝ፣ ለእሱ አይደለም የሚለቀሰው። እሱ አንደኛውን ይዞታል። እኔ ምን ሆናለሁ? እንዴት እቆማለሁ? እከተልሃለሁ እያለች ስታነባ የሁሉንም አንጀት ነበር የበላችው። ስቃይንና ሕመሜን አሁን የምገልጽበት አንድም ቃል የለኝም። ሬስት ኢን ፒስ ማይ ላፍ። ስለ ሁሉም ነገር፣ ስለ ሁሉም ሳቃችን፣ ስለ ሁሉም መተቃቀፋችን፣ ስለ ሁሉም ስለ ሰጠኝ ደቂቃዎች በሙሉ አመሰግንሃለሁ። የፍቅር ጌታዬ ብቻ አልነበርክም፣ ደጋፊዬም ነበርክ፣ አልባሺ አጉራሺ እያለች ስቅስቅ ብላ በመላው ዓለም በካሜራ ፊት ስትገልጽ ያላነባ አንጀቱ ቡጭ ያላለ ቅስሙ ያልተሰበረ የእግር ኳስ አፍቃሪ አልነበረም። ለተጫዋቹ ያላትንም ፍቅር በዚህ ሁኔታ አኬላ ገልጻለች። በቃላት ብቻ አይደለም አዳምን የገለጸችው። ከሱ የወለደቻትን የ5 ዓመት ሴት ልጇን ይዛ ነው አደባባይ ፍቅሬን ተቀማው ፍረዱኝ አለችው። ፍቅርህን ለዘላለሙ በልቤ ተሸክሜው እኖራለሁ አለች አኬላ። ገና ስማው ያልጠገበችውን አባቷን ያጣችው
የ5 ዓመቷ ልጅም ነገሩ ባይገባትም አንድ አስፈሪ ችግር በወደፊት ሕይወቷ እንደመጣ ያወቀች ይመስል ስቅስቅ ብላ የልጅ በማይመስል ለቅሷን ስታሳይ ማየት በእውነት ልብ ያማል። ደቡብ አፍሪካ አንድ ብሩህ ባለተሰጥኦ ወጣት ተጫዋቿን በዛም ሆነ በዚያ አታለች። ያሟሟቱ ሚስጥር እስካሁን ቋጠሮ አልተፈታም። ውጤቱ እስኪታወቅ ግን የኬፕ ታውን ፖሊስ አስተያየት እስኪሰጥበት ድረስ በግምትና በስማ በለው ስፔኩሌት አድርገን ባንናገርና የወጣቱን ስም ባናነሳ የተሻለ ነው እያሉ ይገኛሉ። አዳም የአሸናፊነት መንፈስን በውስጡ የያዘ ጠንካራ ተጫዋች ነበር። ደቡብ አፍሪካ ደቡብ ኮሪያን በምድብ ማጣሪያ የመጨረሻ ጨዋታ 1-0 አሸንፋ ወደ ኖክአውት ስቴጅ በታሪኳ ለመጀመሪያ ጊዜ ስታልፍ አዳም መሃል ሜዳውን በሚገባ የተቆጣጠረው ተጫዋች እሱ ነበር። በፀጉሩ መላጣነትና በሚለብሰው 23 ቁጥር ማሊያ በቀላሉ ተለይቶ ይታወቅ ስለነበር ዋው ይሄ መላጣ ወንድ ነው ያላለለት አልነበረም። ደቡብ ኮሪያን አሸንፎ አለፈ በተባለ ማግስት በደቡብ ኬፕ ታውን አረፈ የሚል ዜና መስማት ኃጢአት ይመስላል። በግራም ነፈሰ በቀኝ ደቡብ አፍሪካ አንድ ባለተሰጥኦ ምርጥ አልሸነፍ ባይ ተጫዋች አታለች። የማሊያውንና የባንዲራውን ኩራትና ክብር ከፍ የሚያደርግ ተስፈኛ ወጣቷን ተቀማች። ሞት የአዳምን ሕይወት ከባፋና እጅ ሰረቃቸው። የፊፋው ፕሬዝዳንት በፍጹም ልብ የሚሰብር ዜና መሆኑን ገልጸው ለመላው ቤተሰቡና ደቡብ አፍሪካውያን መጽናናትን ተመኝተዋል። የአኬላ ፍቅረኛ የአንዲት የ5 ዓመት እምቦቆቆላ ቆንጂዬ ሴት ልጅ አባት የባፋና የመሃል ሜዳ ጀግና በተዘጋ ቤት ውስጥ ሐሳቡን ከፍቶ ሳይናገር በደሉን ሳይገልጽ ያመመኝ እዚህ ላይ ነው ሳይል መራቡን ሳይነገር እንደተከፋ በባዶ ቤት አዳም ተደፋ። ዓለም አዘነ። የ2026 የዓለም ዋንጫ ጠባሳ ሆኖ ቀረ። ውድድሩ ግን ቀጠለ። ዓለም እንዲህ ናት። ዛሬ የውድድሩ አድማቂ የነበሩ ነገ ከናካቴው ይረሳሉ። ፊፋም ቢሆን ለቀብሩ አልቃሽ አቁሞለት ምነው ባፈሩ ላይ ያስብልለት ይሆናል እንጂ ውድድሩን አያቋርጥም። ሰው እንዲህ ነው፣ ይመጣል ይሄዳል። ግን ከሜዳችን በፊት ቺርስ እንባባል። አዋሽ ባንክ ለ2026 የዓለም ዋንጫ ክብር ቺርስ ብሏቸዋል። እኔም ቺርስ ልበላችሁ። ወጥቶ ከመቅረት ይሰውራችሁ። ነፍስ ይማር አዳም ቺርስ።